አድናን ወንድሙን ሮቤልን ሰው ይገላል ብሎ በፍጹም የማይጠረጥረው ነገር ነው። ምንም እንኳን የሮቤልን ተንኮለኝነትና ልክስክስ ባህሪውን በደንብ ጠንቅቆ ቢረዳም በዚህ ልክ ግን በጭካኔ የሰው ልጅ ሕይወትን እንዲሁ በእጁ ይነጥቃል ብሎም አላሰበም። ዛሬ ግን አድናን አይኑ ጉድ ተመለከተ። ሚራ ተገድላ አልጋ ስር ተቀምጣለች። ሮቤል አውጥቶ እስከሚጥላት ድረስ ሁኔታዎችን እያመቻቸ ነው። ሰዎች ጋር በመደዋወል መጥቶ እንዲረዱትም እያደረገ ነው። አድናን በፍጹም ሚራን በዚህ ልክ ቷን እስከ መንጠቅ ደረጃ ያደርሰዋል ብሎ ያልጠበቀው ነገር ነው። ቢሆንም ግን አልጋ ስር የደበቀበት ምክንያት ምናልባትም ማግጡና ፍቅር ሊጫወቱ መስሎታል። ቢሆንም ግን በሚራ በኩል ተስፋ ስለቆረጠ ከዚህ በኋላ የኔና የሷ ባልና ሚስት መሆን ያለቀለት ነገር ነው። ስለዚህ እንዳሻት ቢያደርጋት አይበርደኝም አይሞቀኝም። ከእንግዲህ በኋላ ያለኝ አማራጭ ከልሆና ጋር ያለኝን የፍቅር ግንኙነት በማጠናከር እሷን ማግባት ነው በማለት እፎይ ማለት የወደፊት ህልሙ ሮቤልና ሚራን እነዛ ባለጌዎችን ከቤቱ አባሮ ሰላም ያለው ህይወትን መምራት ምኞቱ ነበረ። ይህንን ምኞቱም ብቻውን ሆኖ በር ዘግቶ እያስበው ነው። ልሆና ስትመጣለት ይህንን እቅዱን ዝም ማለት አልፈለገም። ከእንግዲህ እኔና አንቺ ተጋብተን ህይወታችንን እንምራ፣ እነዚህ ባለጌዎቻችን ከቤታችን እናባረራለን ሲልም ሀሳቡን አቀረበላት። እሷ በትዳር ላይ ትዳር መመስረት ያልፈለገችው ልሆና አሁን እኮ ምንም የተቋጨ ነገር የለም፣ እናም በትዳር ላይ ትዳር ለመመስረት በፍጹም አልፈልግም አለችው። በእኔና በእሷ በኩል አንድ ላይ ኖርን እንጂ ከተለያየን ቆየን። ያው በአንድ ጣራ ስር ሆኖ የማይግባቡ ባልና ሚስት የማይተዋወቁ እርስ በርሳቸው በሆዳቸው የራሳቸውን ቂምና በቀል እየተወጡ ሚስት ባልየዋን ለመጉዳት የምትሄድበት የክፋት መንገዷ እንዲሁ ባልም ቢሆን ለሚስቱ ጉድጓድ ሲቆፍርና የእሷን መውደቂያ ሲያመቻች በመካከላቸው መልአከ ሞት ይመጣና ይለያያቸዋል። ዛሬም እንግዲህ የሆነው ዞሮ ዞሮ ሚራ አድናንን ብዙ ነገር አደረገችው፣ በደለችው። እንደ ባል ሳይሆን እንዳሽከርም ቆጠረችው። ከአሽከርም አውርዳ ሞኝ ጅል እያለች ተሳለቀችበት። ከሮቤል ጋር የጀመረችው የፍቅር ግንኙነት ቶሎ ብለው እዛ ቤት መውጣትና ሽሽግ ገዳሚያቸው በነጻነት እንዲሆንም ተመኘች። ይህን ምኞቷን እንዲያሳካላት ሮቤልን ጨቀጨቀችው። ሮቤል ግን እሷ ያለችውን ለማድረግ ሳይሆን ጊዜያዊ ስሜቱን ወይም ደግሞ የሚፈልገውን እስኪያገኝ ድረስ ሊጠቀምባት እንዳሰበን በግልጽ ነገራት። ይህ ንግግሩ ነበረ ሚራን ወደ እብደት ደረጃ አድርሶ አውሬ እስከምትሆን ደረጃ ያደረሳት። የተኮራራህበትና ቆመ የምትሄድበት እግርህ የውልቸር ጥገኛ ሆኖ ያርፎልሃል። ከእንግዲህ በኋላ ቆሞ መሄድ ሲያምር ይቀራል አለችው። ማደንዘዣውን መርፌ ወቅታም እዛው ላይ ያስቀረችው። በዚህ ስቃይ ውስጥ ያለው ሮቤል ነገሩን አባባሰው። ይኸውም እንግዲህ ልሆና ናት የወጋችኝ፣ ሚራ በፍጹም አላደረገችውም ሲል ሸመጠጠ። ታራ ላይ የሰራውን ማለትም በግፍ የተገደለችውን ያንን ለመደበቅ ነበረ። ይህ ሁሉ ዙሪያ ጥምጥም ግን እሱን ከወንጀል ሊታደገው አልቻለም። ሌላ ተጨማሪ ነፍስ እንዲቀጥፍና እጅ ከፈንጅ እንዲያዝ አደረገው። የአድናን እግሮች ሩጠው መኝታ ክፍል ያመራሉ። ምክንያቱም በሚራ ላይ የተደረገውን ነገር አይቷልና። የፈጣሪ ያለህ ምን ሊያደርጋት ነው አልጋ ስር ያስቀመጣት አለ ላበላብ ሆና እየተመለከታት ሚራ። ወንድሙ ጉዞ ያስፈራው አድናንም ይህንን ነገር ለልሆና መናገር ፈለገ። ቢሆንም ግን ከዚህ በፊት ሮቤልን አታውቀውም፣ በጣም አደገኛ ሰው ነው፣ ራስን ጠብቅ፣ ከነዚህ ሰዎች ራስን አርቅ እያለች ጠነቀቅ ስትለፈልፍ የቆየችው ልሆና አሁን ሞኝነት በእኔ ካልሆነ እሷማ ብዙ ነገር ነግራኛለች፣ ስለዚህ ከዚህ በኋላ ቀስ ብዬ በትዕግስት መከታተል አለብኝ ሲልም የሮቤልን መኝታ ክፍል ላለመልቀቅ እየታገለ ነው። ሮቤል ግን ደክሞኛል ውጣልኝ ሲል አመነጫጨቀው። ሆኖም ለምን እዚህ ተቀምጬ መተኛት አትችልም? ከዚህ በፊት ስትተኛል ነበር እንዴ? ዛሬ ምን አዲስ ነገር ተገኘ? ታዲያ ውጣልኝ እያለ ያስገደደው ሮቤልም ክፍሉን ለቆለት እስኪወጣ ድረስ በጣም ተጣድፏል። ሮቤል ካልጋ ስር ያስቀመጣትን ሚራን ቀስ እያለ ይነካካታል። በህይወት እንዳለች አረጋግጧል። እርግጥ በህይወት መኖሯ ለሱ በጣም ትልቅ ነገር ነው። ምክንያቱም አሁንም ሁለተኛ ነፍስ አጥፍቼ እስር ቤት መግባት አልፈልግም። ሚራ መቼም የኔን ነገር ጠንቅቀሽ ታውቂያለሽ፣ በሳራ ላይ ያደረግኩትን። አንቺንም ቢሆን እንደዛ ከማድረግ ወደ ኋላ አልመለስም። ቢሆንም ግን ለጊዜው እንኳን ተረፍሽልኝ።
ያለም አንዳንድ ነገር ሲነግራት እሷ ግን ነፍሰ ጡር እንደሆነችና ለልጃቸው ሲል ሊራራላት እንደሚችልም ገለጸችለት። ዝናዋ በጣም ያበሳጨው ሮቤል ጭራሽ ደግሞ ከአንቺ ልጅ እንዲኖረኝ አልፈልግም፣ እኔና አንቺ እናትና አባት የመሆን ብቃት የለንም አለ። በራስ መተማመናቸው የወረዱትና በትዳር ላይ የሰሩትን ስህተት ሲያስቡ በጸጸት አልፎ ራሱን ወደ አውሬነት እንዲቀይር አድርጎታል። አንዳንድ ክፋት ከስህተታችን የምንማርበት አጋጣሚዎች ይፈጠራሉ። አንዳንድ ስህተት ግን ተስፋ እንድንቆርጥ ያድርጉንና የበለጠ ከሰውነት ተራ በመውጣት የማይሆን ነገር ልንገባ እንችላለን። ሰው መቼም በህይወት እያለ ተስፋ ከቆረጠ ሁሉንም ነገር አከተመ ማለት ነው። እናም ተስፋ ስለቆረጠ ነበረ ሮቤል ጉዞ የሚታየው ወንጀልና ወንጀል ብቻ ነበረ። እስከ መጨረሻም አርግዤልሃለሁ የምትለው ሚራ በልብስ ታፍና እንድትሞት ተደረገ። በጨርቅም ጠቅልሎ እዛው ውስጥ አስገባት። ለብዙ ሰዓትም ቆየች። ግን እንዴት አድርጎ ማስወጣት እንዳለበት ተጨናንቋል። እሱ ከመኝታ ክፍል ሆኖ ሚራን እንዴት ማውጣት እንዳለበት እያሰበ በነበረበት አጋጣሚ ግን አድናንና ሉሀና ግን ፍቅር በፍቅር ሆነዋል። በእርግጥ ሉሀና ያሳሰባት አንድ ነገር አለ። አንደኛ በትዳር ላይ ትዳር እንዴት ሊሆን ይችላል? ባለቤቴ ነው አማገጥሽብኝ ያለች የምትጨቀጭቃት ራቸው ይፋ ከሆነ እንደማታስቀምጣት ታውቃለችና። ይሁን እንጂ አድናን በሚራ በኩል ተስፋ እንደቆረጠና ሁለተኛ እንዲህ አይነት ግንኙነት ማለትም ሪሌሽንሽፓቸው ሙሉ ለሙሉ እንደተቋረጠም ይነግራታል። ታዲያ የፍቹ ወረቀት ወይም ደግሞ በህግ ጉዳዮች የሚመጣበትንም እነሱንም ቀድሞ ሊያስተካክል እንደሚችልና አሁን እንዳሰቡት አብረው መኖር እንዳለባቸውም እየገለጸላት ነው። በእርግጥ በሉሀና በኩል አድናንን ስለምትወደው የፍቅር ጥያቄውን ተቀብላ አብራ ለመኖር ፈቃደኛ ብትሆንም ወደፊት መቼም ብዙ ፈተናዎች እንደሚገጥሟቸውም በግልጽ እየተረዳዱ ነው። አንደኛው የመጀመሪያው ዋነኛ ግቧ በሉሀና በኩል እህቷን ፈልጎ ማግኘት ነው። እህቷን ካገኘቻት በኋላ ሰርጋቸውን ድል አድርገው አድምቀው እንደሚጋቡም እየተገላለጹ ነው። አሁን ላይ አድናን በሉሀና በኩል የመጀመሪያ ጎል የምትለው ነገር ወይም አድናን እንዲያደርግላት የምትፈልገው ነገር ዋነኛው ይህ ሲሆን ቢሆን በኃላፊነቴን በሚገባ እወጣለሁ ሲል ፍለጋ ሊገባ እንደሚችል ለሉሀና ቃል ገብቶላታል። ይሁን እንጂ ሳራ መች በህይወት አለችና እጅግ በጣም ከባባድ ፈተናዎች ወደፊት የሚጠብቋቸው ይመስላሉ። ላይ ደግሞ ሮቤል በሚራ ላይ የወሰደው እርምጃ እጅግ ከባድ በሚባል ሁኔታ ነበረ። ወደ ውጭ ይዟት በሚወጣበት ሰዓት ከአድናን ላይ ሳሎን ክፉኛ ተገጣጥመዋል። እንዳደረካት ዘርዝረ መናገር አይጠበቅብም፣ እኔው አውቀዋለሁ፣ አንተ ውሻ በማለትም ዘሎ አንቆታል። ታዲያ የሚራ ነገር በህይወት አለች ብላችሁ ታስባላችሁ ወይስ ይችና ለማሸልባ ሄዳ ይሆን? መቼም ሚራ የሰራችው ወንጀል እጅግ ከባድ ነገር ቢሆንም በተለይ በትዳሯ ላይ የምታደርገው ቆሻሻ ተግባር እንዲሁም ደግሞ ሉሀናን ለመግደል 1 2 3 ሙከራ እንዳደረገችም የምናስታውሰው ነገር ነው። እንግዲህ የእጁ ቅርብ ነው። በእርግጥ የእጇን አግኝታለች። ምንም ግን ስህተት በስህተት የሚታረም ነገር የለም። ዛሬ ላይ ግን እድል ቀንቷት ሚራ በህይወት ከተረፈች ምናልባትም ከሮቤል የደረሰባት ከባባድ ፈተናዎች ሊያስተምሯት ይችላሉም ብዬ ማስባለሁኝ። እናም በቀጣዩ ክፍል ሚራን በህይወት እናገኛታለን ወይስ አናገኛትም? አድናን ሳሎን ላይ ተከስቷል። በሮቤል ላይ የወሰደው እርምጃም ከበድ ያለ ይመስላል። ይህ እርምጃው ሮቤልን ከምን ደረጃ ሊያደርሱ ይችላል? አሁንስ ሮቤል ከስተቱ ይማራል? ወንድሙን የሰራውን ወንጀል ሁሉ እያሰበ ይቅርታ ይጠይቀው ይሆን? በተለመደው ማስመሰሉን ይቀጥላል። ም ሊሆን የሚችለው ሮቤል ማስመሰሉን ተክኖበታልና ስለሰለቸው ነው እንዲህ የምታሰቃየኝ፣ እኔም ወድጄ አይደለም ተይዤ ነው እንጂ ማለት አሁንም በእንባ ሊያባብለው ይሞክር ይሆናል። ራም ቢሆን የሆነ ነገር ደርሶባት እሷን ሊያግዛት እንደፈለገ ማለትም ከዚህ በፊት ከሮቤል ጋራ የሆነ ተንኮል ሲሰሩና ከዛም አድናን በሚደርስበት ሰዓት ላግዘው ነው ወደዚህ ክፍል የገባሁት በማለት ያባብሉት ነበር። አሁንም በሚራ ላይ ሊፈጠር የሚችለው እሷ በህይወት ከነቃች ማለት ነው። እናም የሆነ ሰዓት ራሷን አዙራት ከዛም እሷን ላግዛት ነበረ ወደ ሆስፒታል እየጎተትኩ ለመውሰድ አስብ ሊያባብለው ይችላል። አድናን ደግሞ በጣም ሞኝና እነሱ የሚናገሩትን ነገር አሜን እንደሚቀበላትና አሁንም ሊሸውዱት እንደሚችሉ ይሰማኛል።
እናንተ እስኪ በልዋና ድራማ ምን ታዘባችሁ? ምን ተከታተላችሁ? በቀጣዩ ክፍል እስከማቀርብላችሁ ድረስ የተሰማችሁን በሀሳብ መስጫው እስኪ ኮሜንታችሁን አስፍሩልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።